ውድ የጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጠለን። ይህ በጠለስ ሚዲያ በአሳየ ገረቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን በርካታ ጉዳዮችን፣ ወቅታዊ መረጃዎችን፣ ዕለታዊ ክንውኖችንና አጀንዳዎችን በተመለከተ ያዘጋጀነውን መርሃ ግብር ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ሁሉም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የአብይ አህመድን ሪዞርቶች በተመለከተ አዲስ መረጃ ወጥቷል። አብይ አህመድ ከ0.5 ትሪሊየን ወይም 500 ቢሊዮን ብር በላይ ወጪ አድርጎ የገነባቸው ሪዞርቶች ምንም አይነት ገቢ ያስገቡ አይደለም። ገቢ ሊያስገቡ ቀርቶ የሰራተኞቻቸውን ወጪ መሸፈን አቅቷቸዋል ይላል። በመጀመሪያ የደረሰ መረጃ የአብይ አህመድ ሪዞርቶች ማለትም እነ ሀላላ ሎጂ፣ ጨበራ ጩርጩራ፣ ቤኑን መንደር፣ ጎርጎራ ሎጂ፣ ወንጭና የመሳሰሉት አብይ ወደ ስልጣን ከመጣ ጊዜ አንስቶ የሰራቸውና የሚመካባቸው በየስብሰባው የሚያነሳቸው ሪዞርቶች ምንም አይነት ገቢ እያስገቡ አይደለም። በጣም በርካታ ገንዘብ ወጥቶባቸው ወደ 500 ቢሊዮን ብር ወይም ግማሽ ትሪሊየን ብር በላይ ወጪ ቢፈስባቸውም ሰዎች እያደሩባቸው አይደለም፣ እየጎበኟቸው አይደለም። የተሰሩት እንግዲህ የፕሮስፐሪቲ ጎስፔል ተከታይ የሆኑ ወቅቱ ያፈራቸው ባለጸጋዎች እየሄዱ ይዝናኑባቸዋል፣ ያርፉባቸዋል ተብሎ ታስቦ ነበር። ይሁንና ለአንድ አገር የቱሪዝም እድገት ከሪዞርት ከሎጅ ከየትኛውም ቅርስና የሚጎበኙ ነገሮች በላይ አስፈላጊው ነገር ሰላም በመሆኑ የተነሳ ኢትዮጵያ ውስጥ ሰላም ባለመኖሩ የተነሳ እነ ሀላላ ሎጂ፣ እነ ጨበራ ጩርጩራ ጫካ ቆራርጠህ ሂደህ እነ ቤኑን መንደር፣ እነ ጎርጎራ ሎጂ ሂደህ ለመጎብኘት ሰላም ያስፈልጋል። በጫካ ውስጥ መሄድ የሚቻልበት ሁኔታ የለም። ግማሹ የጦርነት ቀጠና ውስጥ ናቸው፣ ግማሹ የእገታ ቀጠና ውስጥ ናቸው እና አብይ አህመድ ራሱ እነዚህ ሎጂዎችን ሂደው ከስንት ጊዜ አንድ ጊዜ የሚሰባሰቡባቸው የሚያዋቸው በቻርተር አውሮፕላን ወይም ደግሞ በሄሊኮፕተር ነው ወደ ቦታው የሚጓዙት። በሪፑብሊክ ጋርድ ተከበው ነው የሚሄዱት። ስለዚህ ተራ ሰው ደግሞ እንደዛ ያሉ አካባቢዎች ሂዶ መዝናናት ማደር የሚችልበት ሁኔታ የለም። ገንዘብ ቢኖርህ እንኳ ሰላም የለም። በደህንነት ላይ በህይወት ላይ ፈርደ ነው የምትንቀሳቀሰው። በዚህም የተነሳ የሰራተኛ ወጪ መሸፈን አቅቷቸዋል። የአብይ አህመድ ሪዞርቶች የሰራተኛ ቀነሳ እያካሄዱ ነው። የጥበቃ ሆቴል ውስጥ የሚሰሩ ሪዞርቶች ውስጥ የሚሰሩ በጽዳትና በመስተንግዶ የሚሰሩ ሰራተኞችን እየቀነሱ ነው ይላል ለጠለስ ሚዲያ የደረሰው መረጃ። በዚህም የተነሳ ብልጽግና ወይም አብይ አህመድ እነዚህን ሪዞርቶች ለግል ሴክተር ይሸጡ የሚል አጀንዳ ተነስቶ የነበረ ቢሆንም ማን ይገዛናል የሚል ምክንያት በመቅረቡ የተነሳ ሽያጩም ሊሳካ እንዳልተቻለ ታውቋል። ምክንያቱም በሚሊዮን የሚቆጠር ገንዘብ አውጥቶ በሚሊዮንም አይደለም በቢሊዮን የሚቆጠር ገንዘብ አውጥቶ እነዚህን ሪዞርቶች የሚገዛ የውጭም ሆነ የሀገር ውስጥ ባለሀብት ሊኖር አይችልም። ኢቭን ከገዛ በኋላ ራሳቸውና አብይ አህመድ መንጋ አሰማርተው መልሰው ሊያጠፉበት ሁሉ ይችላሉ። እነዛ ጫካ ውስጥ እየተገነቡ በሪፐብሊክ ጋርድ የተከበቡ በሪፐብሊክ ጋርድ የሚጠበቁ ሪዞርቶችን ገዝቶ የተስተናጋጅ ያለ የጎብኝ ያለ እያለ አንጋጦ ሰማይ የሚመለከት ባለሀብት ሊኖር አይችልም እና የሰላም ሁኔታ ካልተረጋጋ በቀር ሪዞርቶችን መሻጥ የሚቻልበት አግባብ የለም። ስለዚህ ያለው አማራጭ ለጊዜው የሰራተኛ ቁጥር ቀንሶ በስካይላይት ሆቴል ስር እንዲሆኑ ማድረግ ነው የሚል ውሳኔ መወሰኑን የደረሰ መረጃ ያመለክታል። ከዚህ አንጻር ነው እንግዲህ እስከዛሬ ስንናገር የነበረው ለአንድ ሀገር የቱሪዝም እድገት ዋናው ሰላም ነው። ሀገር ውስጥ ጎብኚዎች የሚሆኑ የውጭ ጎብኚዎች የሚሆኑ ወደ ቱሪስት መዳረሻዎች ሂደው ሊጎበኙ የሚችሉ ሰላም ሲኖር ነው። ባለፈው እንግዲህ የእንግሊዝ የፈረንሳይ መንግስታት ኢትዮጵያ ቀይ በቀይ አድርገው ካርታ ላይ አቅርበዋል ነበር። የደህንነት ስጋት አለ፣ ወደ እነዚህ አካባቢዎች እንዳትሄዱ፣ አሜሪካም ጭምር ማለት ነው። ወደዚህ አካባቢዎች እንዳትሄዱ በማለት ኢትዮጵያን እንዳለ በቀይ ቀለም አሽጎርጉረዋት ነበረ። ይህ በሆነበት ሁኔታ የውጭ ጎብኚዎች መጥተው ኢትዮጵያን ሊጎበኙ አይችሉም። የቱሪስት መዳረሻዎችን ሊያዩ አይችሉም።
ዜጎች እንኳን አይደለም ሎጂ ሊጎበኙ ሪዞርት ሊጎበኙ ቀርቶ ለሕክምና እኮ ከአንዱ ቦታ አንዱ ቦታ መንቀሳቀስ ተስኗቸዋል። በየቦታው እየታገቱ ነው። ቦታቸው ተይዞ እባካችሁ ለታገተች ልጃችን ለታገተ ልጃችን ይህን ያህል ሚሊዮን ብር ስለተጠየቅን የአቅማችሁን አስተዋጽኦ አድርጉልን እያሉ የሚለምኑ ቤተሰቦች ቁጥር እጅግ በርካታ ነው እና ይሄ በሆነበት ሁኔታ የአብይ አህመድን ሪዞርቶች ከራሱ ውጭ የሚጎበኛቸው ሰው ጠፍቷል ይላል በመጀመሪያ የደረሰ መረጃ። ወደ ሁለተኛው ርዕስ ስንሻገር በብላክ ማርኬት ዶላር ሲመነዝሩ ስለተጨበረበሩ ፌዴራል ዳኞች የደረሰ መረጃ አለ። እሱም ባጭሩ ማቀርብላችሁ ይሆናል። የአሜሪካ ዶላር በህገወጥ መንገድ መመንዘር ለተራ ሰውና ለዳኛ ተጠያቂነቱ እኩል ነውን? ይላል የደረሰን መረጃ። የከፍተኛ ፍርድ ቤት የሽብር ወንጀል የግራ ዳኛውና የፌዴራል የመጀመሪያ ደረጃ ፍርድ ቤት የልደታ ምድብ የገቢዎችና ጉምሩክ ዳኛ የሆኑት እያንዳንዳቸው 3000 አሜሪካ ዶላር በህገወጥ መንገድ ሲመነዝሩ ተጭበረበሩ ይላል መረጃው። የውጭ ምንዛሬ በህገወጥ መንገድ መመንዘር ወንጀል መሆኑ ይታወቃል። ይህም ወንጀል የፈጸሙ ማንኛውም ሰው ደግሞ በህግ ተጠያቂ ነው። ይህም በዋናነት ሲያስተገብሩ የነበሩ ዳኞች በወንጀል ውስጥ ተሳትፈው ተገኙ ቢባል ምን ይሰማዎታል? ማንም ሰው በህግ ፊት እኩል ነው ሲባልም ሰምተ ይሆናል። ይህም ወንጀል የሰራው ሰው ዳኛም ከሆነ የሚጠየቅ መሆኑ ቢያንስ በህግ ደረጃ ግልጽ ነው። በተግባርስ ከተባለ ደግሞ ይህ ጥያቄ የጽሁፍ መልስ አለው ይላል። በ27/9/2017 ዓ.ም የተሰማው ዜና እጅግ አስደንጋጭ ነው። ይህ ዜናም የከፍተኛ ፍርድ ቤት የሽብር ወንጀል የግራ ዳኛውና የፌዴራል የመጀመሪያ ደረጃ ፍርድ ቤት የልደታ ምድብ የገቢዎችና ጉምሩክ ዳኛ የሆኑት የአሜሪካን ዶላር በህገወጥ መንገድ ሲመነዝሩ ተጭበረበሩ የሚል ሲሆን ድርጊቱም መላውን ዳኛ አስገርሟል። ዳኞቹ በፍርድ ቤት አመቻችነት ቻይና ቤጂንግ ለጉብኝት ለመሄድ በ27/9/2017 ዓ.ም ሌሊት ላይ ቀጠሮ ይዘው እያለ ከመንግስት ዶላር እንዲሰጣቸው ጠይቀው $3000 ከወሰዱ በኋላ በብላክ ማርኬት አንዱን ዶላር በ200 ብር ሽጠው ለማትረፍ ሲሞክሩ አጭበርባሪዎች የምንዛሬ ዋጋ 600,000 ብር በሞባይል ባንኪንግ ልከናል በማለት የተሳሳተ መልእክት ካሳዩቸው በኋላ ዶላሩን ተቀብለው በሞተር ሩጠው አምልጠዋል። አተርፍ በይ አጉዳይ ማለት ይሄ ነው። ይህን ድርጊት የፈጸሙት የፌዴራል የከፍተኛ ፍርድ ቤት የሽብር ወንጀል የግራ ዳኛው ዳኛ ጌትነት መዲና እና የፌዴራል የመጀመሪያ ደረጃ ፍርድ ቤት የልደታ ምድብ የገቢዎችና ጉምሩክ ዳኛ የሆነው ዳኛ ጸጋዬ ሉማምባ ሲሆኑ ሁለቱም ዳኞች ከሙስና ንጹህ ነን በሚል የሚመጻደቁ የፍርድ ቤቶች ፕሬዝዳንቶች የቅርብ ሰውና ጉዳይ ፈጻሚ መሆናቸው ነገሩን ልዩ ትኩረት እንዲያገኝ አድርጎታል ይላል። ከፍተኛ አመራሩ የውጭ ጉቦ የሚቀበለው ለጉብኝት በሚል በሚልካቸው ዳኞች ሲሆን ዳኞቹ ገና ከሀገር ቤት ሳይወጡ የማጭበርበር ድርጊት ሲሰሩ አጋጣሚ ሊጋለጡ ችለዋል። ዳኛ ጸጋዬ ሉማምባ የውጭ ምንዛሬ ወንጀልን በተመለከተ የሚዳኙ ዳኛ ሲሆኑ ብዙዎችን ሰዎች ይህን ወንጀል ፈጽመዋል በሚል ከባድ የእስር ቅጣት ሲቀጡ የነበሩ አሁንም የሚቀጡ ርኅራኄ የሌላቸው በፍርሃት ቆፈን የተያዙ ዳኛ ሲሆኑ ዳኛ ጌትነት መድህና ደግሞ የሽብር ዳኛ ሆነው እነ ክቡር ክርስቲያን ታደለን በግፍ ቀጠሮ በማንዛዛት በእስር የሚያማቅቁ በችሎት ደጋፊ መስለው ለመታየት የሚጥሩ ግን እጅግ በዘረኝነት የተለከፉ የቀድሞ የሽብር ዳኛ የአሁኑ ጠበቃ የአቶ ዘራይ ወልደሰንበት የቅርብ ጓደኛ ናቸው ይላል የደረሰ መረጃ። እንግዲህ አንዱ የውጭ ምንዛሬን በተመለከተ ዳኝነት የሚሰጠው ልክ እሱ ሲያደርግ እንደተያዘው ሁሉ ዶላር በብላክ ማርኬት ሲመነዝሩ ወይም ደግሞ ወደ ውጭ ሀገር ይዘው ለመውጣት ሲሞክሩ በቁጥጥር ስር የሚውሉ ሰዎችን የሚዳኘው ዳኛ እሱ ራሱ በብላክ ማርኬት ሲመነዝር $3000 ተጭበርብሯል ይላል የደረሰ መረጃ። ሁለተኛው ደግሞ እነ ክርስቲያን ታደለን የሚዳኝ ዳኛ ሲሆን በአጭር ጊዜ ውስጥ መጠናቀቅ ያለበትን እና ያለምንም ጥፋት የታሰሩት እነ ክርስቲያን ታደለ በፓርላማ ስለተናገሩ ብቻ እነሱን የመንግስትን ተልዕኮ ተቀብሎ ፍትህን በማዘግየት የሚታወቅ ዳኛ ነው እና እነዚህ ዳኞች $3000 በብላክ ማርኬት ሲመነዝሩ በመጭበርበራቸው የተነሳ የቻይና ቤጂንግ ጉዞም መሰረዙን የደረሰ መረጃ ያመለክታል። ሶስተኛው መረጃችን ደግሞ አገኘሁ ተሻገርና አዳነች አቤቤን የሚመለከት ነው። እንግዲህ ባለፈው መድረክ ጦርነት ይብቃ ከተባለ ጊዜ አንስቶ የብልጽግና አመራሮችም ካድሬዎችም አክቲቪስቶችም ጋዜጠኞችም
እንዳጠቃላይ ከዛ ርዕስ ማውጣት አልቻሉም። እነ ኤርሚያስ ለገሰ የጤና ችግር ሁሉ ያጋጠመው ይመስለኛል። ኤርሚያስ ለገሰ በቃ የመጨረሻ ጠቅላይ ሚኒስትሩ ራሱ በሱ ልክ ደንግጧል ማለት አይቻልም። ኢቨን ማታ ማታ ላይቭ ገብቶ 2 ሰዓት 3 ሰዓት ማውራቱ አልበቃው ብሎ ፌስቡክ ላይ ሁሉ እየመጣ መናቆር ጀምሯል። በዚያ መድረክ ላይ የተሳተፉ ግለሰቦችን አንድ ባንድ ስማቸውን እያነሳ ማጠልሸቱን አጠናክሮ ቀጥሏል። ለነገሩ ከዛ መካከል መልካም ስም ያለው እምብዛም ነው። ምናልባት ከኛ አካባቢ የተገኙ ካልሆኑ በስተቀር አብዛኞቹ ያን ያህል የስም ጉዳይ የሚያሳስባቸው አይደሉም። እንግዲህ ኤርሚያስ ለገሰ ማለት አንድ የፌስቡክ ወዳጄ ኤርሚያስ ለገሰ እንዲህ ብሎ ገልጾታል። ኤርሚያስ ለገሰ ዋቅጅራ አማርኛ ተናጋሪ አዲስ አበባ ነኝ ብሎ በባዕደን ሾልኮ ራሱን ለኢህአዴግ ሸጠ ይላል። ከዚያም ወደ ውጭ ሀገር ሲወጣ ራሱን ለግንቦት ሰባት ሸጠ። ግንቦት ሰባት ሲከስም ራሱን ለባልደራስ አከራየ። ከዚያም የእናቱን ብሔር እየጠቃቀሰ ለአማራ ብሔርተኛ ራሱን ለመሸጥ ሞክሮ ማንም ሊገዛው ሳይችል ቀረ። በህወሓትና በኢትዮጵያ ጦርነት ጊዜ ደግሞ ራሱን ለህወሓት ሊሸጥ ወጣ ወረደ፣ ግን ማንም አልገዛውም። ከዚያም የአባቱን ዘር እየሳበ ለኦሮሞ ብሔርተኛ ራሱን ሊሸጥ ሞከረ። የዋቅጅራ ልጅ ተባልኩ እያለ ማለት ነው። ያም ሆኖ ገዢ አላገኝም። ዛፍ እንዳጣ ጉሬዛ ሲንከራተት ከርሞ አሁን ራሱን ለብልጽግና ሽጧል። ገዢው ሚናውን ግልጽ አድርጎ አልሰጠውም መሰል ብልጽግናን ይቃወማሉ የሚላቸውን ሁሉ ለመጎንተል እዚህም እዚያም ይዳክራል በማለት አንድ ወዳጄ ጥሩ አድርጎ ገልጾታል። ኤርሚያስ ለገሰ በፖለቲካው መድረክ ውስጥ ራሱን ለመሸጥ በጣም ብዙ ጥረት ሲያደርግ ነበር። የሆነ ሰዓት ላይ አማራ እናቱን እያጣቀሰ አማራው ብሔርተኝነት ካምፕ ውስጥ ለመቀላቀል ጥረት ሲያደርግ ነበር። የአዲስ አበባ ልጅ ነኝ፣ ገለልተኛ ነኝ እያለ ሲጫወት ከከረመ በኋላ መጨረሻ ለብልጽግና ሽጦ ግን አዲስ አበባዎች ላይ ሲዝት የነበረ ሰው ነው። አዲስ አበባ ልጅ አርፈህ ትቀመጣለህ፣ ያኔ እየመጡ ነው ባሉ ጊዜ ስፔሻሊ ማለት ነው። አርፈህ ትቀመጣለህ ካልሆነ ትጠረጋለህ እያለ የአዲስ አበባ ሕዝብ ላይ ሲዝት የነበረ ነው እና ኤርሚያስ ለገሰ በዚህ 3 ቀን ከባድ የሆነ የአእምሮ መታወክ ሁሉ ያጋጠመ ይመስለኛል። ዩቲዩብም ብቻ ሳይሆን በፌስቡክም ጭምር እየመጣ ያው መናከሱን አጠናክሮ ቀጥሏል። ስለ ኤርሚያስ ይህንን ብለን ወዳገኘው ተሻገር ፖስት ስንመለስ አንቺ 4 ኪሎ ስንቱን በናፍቆት በአጉል ተስፋ ጨረሽው 4 ኪሎ የሚል የአረቂ ቤት አሽሙር ለጥፏል። ያው እንደምታዩት 4 ኪሎ እንዴት እንዳማረባት ሊያሳየን ሞክሯል። እንግዲህ 4 ኪሎ በዚህ መልክ ሊያምርባት የቻለው ከአልፋሽጋ ወይም ከደለሎ ሽያጭ በተገኘ $50 ቢሊዮን መሆኑ ይታወቃል። ባለፈው በሰራናቸው ተደጋጋሚ ፕሮግራሞችን እንዳቀረብ ነው አብይ አህመድ አልፋሽጋን ወይም ደለሎን $50 ቢሊዮን ለዩናይትድ አረብ ኤምሬትስ ሽጦታል። ይሄ ከታማኝ ምንጭ የተገኘ ነው። በመረጃ ላይ የተመሰረተ መረጃ ነው ያጋሯችሁ። ደለሎ ሲሸጥ አልፋሽጋ ሲሸጥ ደግሞ አገኘሁ ተሻገር ፕሬዝዳንት ነበር፣ የአማራ ክልል ፕሬዝዳንት ነበረ። ወደ ጦርነት ከተገባ በኋላ ነው እንግዲህ እሱ ተነስቶ ተመስገን ጥሩነህ የተተካው። አይ ቲንክ ካልተሳሳትኩኝ ማለት ነው፣ እርግጠኛ አይደለሁም። የሆነ ሆኖ ግን ደለሎ ሲሸጥ አገኘሁ ተሻገር የአማራ ክልል ፕሬዝዳንት ነበረ። ጎንደሬው በጎንደር ስም የሚምለው የሚገዘተው አገኘሁ ተሻገር ደለሎ በ$50 ቢሊዮን ለዩናይትድ አረብ ኤምሬትስ ሲሸጥ እሱ የአማራ ክልል ፕሬዝዳንት ነበረ። ከዛም አልፎ በዛ በጦርነት ሰዓት ላይ እንደምታስታውሱት እናገኘሁ ተሻገር ወደ ውጭ ለመውጣት ለመፈርጠጥ ብር ተከፋፍሎ ነበር። ወደ 60 ሚሊዮን ብር አካባቢ ተከፋፍሎ ነበር፣ የተወሰኑ አመራሮች ማለት ነው። ከዛ ምንም መረጃ ያወጣው ጸጋ አራጌ ነበር። ይሁንና አብይ አህመድ እንኳን እንደዚህ አይነት የሙስና ኬዝ ቀርቦለት እናገኘሁ ተሻገርን እስር ቤት ሊያስገባ ቀርቶ ጸጋ አራጌን መልሶ ሲወቅሰው ነበረ። እርስ በርስ ለመጠቃቃት የምታደርጉን ነገር ነው በማለት ሲያንቋሽሸው ሰምተናል። በቸልታ አልፎታል። እናገኘሁ ተሻገር ሲከራከር ነበር። የተከራከረው ደግሞ ማንም ሊያደርገው የማይችለውን ክህደት አገኘሁ ተሻገር ስለፈጸመ ነው። በራሱ ህዝብ ላይ በጎንደር ህዝብ ላይ የጎንደርን ግዛት አንስቶ $50 ቢሊዮን ባለቤት ስላደረገው ነው። አብይ አህመድን ዛሬ የጫካ ፕሮጀክት የሚሰራው ከዛ በተገኘ ገንዘብ ነው። ቅድም የዘረዘርኳቸው ሎጂዎች የተሰሩት ከዛ በተገኘ ገንዘብ ነው። ዛሬ የውጭ ዜጎች ወደ ኢትዮጵያ መጥተው መሬት መግዛት፣ ቋሚ ሀብት ማፍራት ይችላሉ የሚል አዋጅ የወጣው ራሱ ለዩናይትድ አረብ ኤምሬትስ አሳልፎ እንዲሰጥ ያንን መሬት እባክህ ግባና ተቆጣጠረው ተብሎ ታዞ የነበረው ጄኔራል አልቡርሃን መሬቱን ለዩናይትድ አረብ ኤምሬትስ ሊያስረክብ ባለመቻሉ የተነሳ ነው። የሱዳን ጦርነት የሚካሄደው በአልፋሽጋ ነው። ዋናው ምክንያት ነው አልፋሽጋ፣ ብቸኛው ባይሆንም ዋናው ምክንያት ነው ደለሎ።
ያንን መሬት ሊያስረክብ ስላልቻለ ነው ዛሬ ዩናይትድ አረብ ኤምሬትስ ለሄሚቲ የድሮን ድጋፍ እያደረገች ከፍተኛ ጉዳት እንዳደርስ እያደረገች አለችው። ኢቨን ጀነራል አልቡርሃን ጦርነቱን ድል አደረገ ሲባል የዩናይትድ አረብ ኤምሬትስ ድሮኖች ጨዋታውን ቀይረውታል። እነዛ ድሮኖች ደግሞ አብይ አህመድ ጋር የነበሩ ኢትዮጵያ የነበሩ ድሮኖች ናቸው እና ጀነራል አልቡርሃን ዶፍ ሳት እየወረደበት ያለው አብይ አህመድ በ50 ቢሊዮን ዶላር የሸጠውን የአልፋሽካ ደሎሎ መሬት ለዩናይትድ አረብ ኤምሬትስ አሳልፌ አልሰጥም በማለቱ የተነሳ ነውና እንደዚህ አይነት ታሪካዊ ክህደት የፈጸመው ባንዳው ጠዋትም ከሰዓትም ማታም በቮድካ ራሱን የሚያደነዝዘው አገኘሁ ተሻገር ግን የ4 ኪሎን ውበት እያሳየ የሚመኝሽ ብዙ ቢሆንም ከአብይ አህመድ ውጭ የሚያገኝሽ የለም የሚል ፖስት በማጋራት ላይ ይገኛል። አዳነች አቤቤ በኩሏ ይህንኑ በተመለከተ መልእክት አስተላልፋለች። ህዝቡን እንዴት ቢንቁት ነው ህዝባችንን እንዴት ቢንቁት ነው ጦርነት ይብቃ የሚሉን በማለት ተናግራለች። እስቲ ቀጨብ አድርጌ አሰምቻችሁን መለስ አገዛዙ ያቁም፣ ተሰባስበው ጦርነት ይብቃ፣ ሰላም ይሁን እንደዛ ይሉናል። ህዝብን እንዴት ቢንቁት ነው የኛ ጥያቄ። ህዝብ አይረዳም፣ አያገናዝብም፣ አይረዳም እውነቱን። ጦርነት ይብቃ የተባለ እኮ ታጣቂ ኃይልን አይደግፍም። ገንዘብ እያሰባሰበ ለታጣቂ ኃይል በለው እያለ ንብረት አያወድም፣ ህዝብ አይዘርፍም፣ አያግትም፣ አይነጥቅም። መንግስቱ የጎደለውና ያጠፋው ነገር ካለ ቁጭ ብሎ በሰላማዊ መንገድ እንምከር የሚል ተደጋጋሚ ጥሪ ተደርጎለታል። የሰላም ጥሪ ተደርጓል። በአዞምባ ላይ እንንቃ። አልነቃችሁም ብዬ አይደለም፣ ብዙ አካል ማንቃት ስለምትችሉ ነው። አዲስ አበባ ውስጥ አንዳንድ ነገሮችን የማድረግ እቅድ አላቸው። አይችሉም፣ እንደማይችሉ በእርግጠኝነት መናገር ይቻላል። ግን ደግሞ የማይችሉት እንደ ከዚህ በፊቱ ተባብረን እንሰራለን። እንደ ከዚህ በፊቱ ስትጠቁሙ አካባቢያችሁን ስትቃኙ ስትሰሩ ነው። ፖሊስ ለዚህ ነው ሰሞኑን ጠበቅ ባለ ሁኔታ በየቦታው ፍተሻ እያደረገ ያለው። እናሰማችሁት ነው። ህዝቡን እንዴት ቢንቁት ነው ጦርነት ይብቃ የሚሉን? ጦርነት የበቃው አካል ጠመንጃውን አስቀምጦ መጥቶ ሀገራዊ ምክክር ኮሚሽኑ ጋር መሳተፍ ይቻላል። እብሪታቸው እኮ አልበረደም። ውስጣቸው ያው ድንጋጤ የተሞላ ቢሆንም ያንን ድንጋጤ ያንን ሽብር የሚሸፋፍኑት ግን በቃ በትምክት ንግግር በማድበስበስ ነው። እና አዳነች አቤቤ ህዝቡን እንደቢንቁን ነው ጦርነት ይብቃ የሚሉት። ያዞ እንባን መባነን አለባቸው፣ ማወቅ አለባቸው። ኢትዮጵያ እየፈረሰች ነው፣ ደም እየፈሰሰ ነው ብለው የሚሏቸው ሰዎች ያዞ እንባ መሆኑን መረዳት አለባቸው። በአዲስ አበባ አንዳንድ ነገር የማድረግ እቅድ አላቸው። ፍተሻ የምናደርገውም ስለዚያ ነው እና የሆነ ነገር ስትመለከቱ መጠቆም መቻል አለባችሁ በማለት ስትናገር ትሰምታለች። በአዲስ አበባ እየተካሄደ ያለው ፍተሻ ዜጎች በቤታቸው እንኳን ገመናቸውን ደብቀው መኖር እንደማይችሉ ያረጋገጠ ነው። አብይ አህመድ ዛሬ መጥቶ ቤትን ይፈትሻል። በስጋት በፍርሃት ተውጦ ቤት ለቤት እየዞረ ሳጥንህን እየከፈተ ሁሉም ገመናን ገብቶ ያገላብጣል በየቤት እየገባ። ነገ ደግሞ ቤትን ፈትሼ ምንም ነገር ባላገኝም ያንተ እዚህ መቀመጥ ለኔ ስጋት ስለሆነ ከተማዬን ለቀውጣልኝ ይላል። ይህን እንደሚልህ አትጠራጠር። ዛሬ በየቤት እየገባ ጉርጋት እንትን እየላከ በቤት ያስቀመጥከውን ሀብት በቤት ያለህን ጌጣጌጥ ኤኒቲንግ ያለህን ሀብት መመልከት የቻለው አብይ አህመድ ነገ አሳልፎ ለሌባ ይሰጥሃል። ከዛም አልፎ ደግሞ ስጋቱ ወደ አዲስ አበባ እየጠበበ በመጣ ቅጽበት ያንተ እዚህ መኖር ለኔ ስጋት ስለሆነ ለቀውጣ ይልሃል። ህገወጥነት የሚጀምረው በዚህ መልኩ ስለሆነ ማለት ቀስ በቀስ መብትህን እየነጠቀ ሁሉንም ነገር ግዴታ እያደረገብህ መጥቷል እና አዳነች አቤቤ እያደረጉት ያለው ይሄንን ነው። በተረፈ ግን የባለፈው መድረክ በጣም አስደንግጧቸዋል። ከዚህ ጋር በተያያዘ አንዳንድ ወገኖች ያንን መድረክ እንድቃወም ጠብቃችኋል መሰለኝ። እነ ኤርሚያስ ለገሰ ጋር ተሰልፌ፣ እነ አቤ ቶኪቻው ጎን ተሰልፌ፣ እነ ጌትነት አንማው ጎን ተሰልፌ ያንን መድረክ እንዳወግዝ የፈለጋችሁ ሰዎች ያላችሁ፣ ያንን ላደርግ አልችልም። ብልጽግና እና ካድሬዎቻቸው የሚጠሉትን ነገር አብሬ ከነሱ ጎን ተሰልፌ ያንን ነገር ሳወግዝ ልገኝ አልችልም። ምንም እንኳን ከዛ መድረክ የምጠብቀው ነገር ባይኖርም አብይ አህመድን ፋታ የሚያሳጣ ነገር ሁሉ የምደግፈው ነው። በተረፈ እንግዲህ ከዚህ በፊት ስለ አቶ ልደቱ ተከታታይ ፕሮግራም አቅርቤ ያለው በእነዛ ፕሮግራሞች ላይ አንድ ያስተላለፍኩት ሀሳብ ምን የሚል ነው? ልደቱ አያሌው ሰዎችን የሚያውቀው ከተካሄደ በኋላ ነው። በሰዎች ከተካሄደ በኋላ ከተበላ በኋላ ነው ሰዎችን የሚያውቀው እና አይጡንም ጉርጡንም ሰብስቦ
ይደራጃል። ከዛ የሆነ ቦታ ላይ ተክዶ ወርቆ ታገኙታላችሁ። ከዛ 6 ዓመት 7 ዓመት በየሚዲያው እየቀረበ እሱ ትክክል ስለመሆኑ ሌላው ስህተት ስለመሆኑ ሲያስረዳ ሌላ 5-6 ዓመት ሲያባክን ታገኙታላችሁ። እና ብዙ ጊዜ ይሄ ነገር የሚመነጨው ሰዎችን አጣርቶ የሆነ እኮ ዓላማ ሲኖር ግብ ሲኖር ከነዚህ ሰዎች ጋር ይህን ግብ ማሳካት እችላለሁ ወይ ብለህ ማሰብ አለብህ በቅድሚያ። አሁን ለምሳሌ ስብሃት ነጋን በዛ መድረክ ላይ ማቅረቡ የመጨረሻ ለብልጽግናዎች ምቹ ሁኔታ ፈጥሮላቸዋል። ምቹ ሁኔታ እንደፈለጉ የሚደበድቡበት ምንም እንኳን ከስብሃት ነጋ የባሰ ለኢትዮጵያ ስጋት የሆኑ ኃይሎች መኖራቸው ባይካድም አትሊስት እንኳን ስብሃት ነጋን አለማቅረብ ይችል ነበር። ግን ልደቱ እንደዛ አይደለም። በሐሳብ ልዩነት ማመን ነኝ በምንድን ነኝ የህዝብን ስሜት እኮ መረዳት ያስፈልጋል። የሆነ ነገር ስታቀርብ ጥቅምና ጉዳቱን መተንተን መቻል አለብን። ጉዳት ያለው ከመሰለ ይሄ ነገር ቢቀር ይሻላል ወይ በሌላ ሰው ቢወከል ይሻላል ብለህ ማለት መቻል አለብህ። በተረፈ ግን ያ የሰበሰበው ስብስብ ገፍቶ ወደሆነ ነገር እንኳን ቢሸጋገር የሆነ ምዕራፍ ላይ ስትደርሱ ልደቱ አያሌውን በጭንቅላቱ ተክለውት እነ ጀዋር መሐመድ አልፈውት እንደሚሄዱ ጥርጥር የለውም። ከዛ በኋላ በየሚዲያው እየቀረበ እሱ እውነት ስለመሆኑ እነሱ ስህተት እንደሆኑ እና እንዴት እንደተካደ ሲያብራራ 5-6 ዓመት ያባክናል ማለት ነውና ከዛ ስብስብ የምጠብቀው ጥሩ ነገር የለም። ይሁንና ግን ብልጽግናን ፋታ የሚያሳጣ ነገር በሙሉ የሚበረታታ ነው። ዛሬ እናገኘው ተሻገረን እና አዳነች አቤቤ ለኮስሞቲክስ ሰርጀሪ በሚሊዮን የሚቆጠር ዶላር ራሷ ላይ ኢንቨስት ያደረገችውን አዳነች አቤቤ በሀገር አሜሪካ ግዙፍ ቤት የገዛችው አሜሪካኖች ራሱ እንደዚህ አይነት ቤት ያላቸው ቁጥራቸው በጣም ትንሽ ይባላል። እና በጣም ቅንጡ የሆነ ዘመናዊ ቪላ በሀገረ አሜሪካ የገነባችው በልጆቿ ስም ማለት ነው። በልጇ ስም አዳነች አቤቤ የሚጠቅማችሁንና የሚጠቀምባችሁን ጠንቅቃችሁ ብታውቁ ጥሩ ነው ብላለች። የኢትዮጵያ ሕዝብ ግን ጠንቅቆ ያውቃል። አዳነች አቤቤ ምን አይነት ሴት እንደሆነች አሳምሮ ያውቃል፣ በደንብ ያውቃል። ማን እንደዘረፈው ያውቃል። ኢህአዴግና ብልጽግና መካከል ያለውን ልዩነት ያውቃል። ይኸው ዛሬ መለስ ዜናዊ እንኳን መወደስ ጀመሩ፣ መተዋስ ጀመሩ። አሁን የኢትዮጵያን ሕዝብ በታሪክ በኢህአዴግ ልታስፈራረው አትችልም፣ በህወሓት ልታስፈራረው አትችልም። ከዛ የበለጠ ለምሳሌ ህወሓት ባብረው ከተባለ ከዛ የበለጠ ዘንዶ አሁን አፉን ከፍቶበታል የኢትዮጵያ ሕዝብ ላይ። ትናንትና ከካሳንቺስ ከተለያዩ ቦታዎች ላይ የተፈናቀሉ ዜጎች ይኸው መሰረት ሚዲያ የዘገበውን ተመልከቱ። በ3 ቀን ውስጥ እንደገና የተቀመጡበትን መጠለያ ለቀው እንዲወጡ ትእዛዝ ተላልፏል። ጨካኝ እኮ በቃ የመጨረሻ አረመኔ የሆነ እኮ አገዛዝ ነው በኢትዮጵያ ምድር ላይ ስልጣን የያዘው። እና እነዚህ ሰዎች ደግሞ በሚዲያ መጥተው የሚጠቅሟቸውንና የሚጠቀሙባቸውን እውቁ በመለስ ሲናገሩ አለመፈራቸው በጣም የሚገርም ነው። ሌላኛው ርዕስ ለብልጽግና የገበሩ አርቲስቶችን ይመለከታል። እንግዲህ አርቲስቶቻችን እስከዛሬ ሀብቴ የኢትዮጵያ ሕዝብ ነው በሚል ንግግራቸው ነበር የሚታወቁት። አሁን ላይ የኢትዮጵያ ሕዝብ መድኃኒቱን ማጣት መገርጣቱን ተረዱ መሰለኝ። የኢትዮጵያ ሕዝብ ሀብቴ ነው እንዳይሉት ለራሱ ምንም የሌለው ሆነባቸው። ታመሙ እንኳን አዋጥቶ እንደማያሳክማቸው ተረዱ መሰለ። አሁን ላይ ከብልጽግና ጋር መጠጋጋት ተያይዟል። ይኸው ከሰሞኑ እንደምታዩትም አዳነች አቤቤ አዳራሽ ሙሉ አርቲስት ሰብስባ ነበረ። አዳራሽ ሙሉ አርቲስት ሰብስባ ውዳሴ ስትቀበል ነበር። በእርግጥ አንጋፋዎቹ አርቲስቶች በዚህ መድረክ ላይ ቢገኙም እጃቸውን አውጥተው ለመናገር አልደፈሩም። በጣም ጥገኛ የሆኑትና መለስተኛ አማተር የሚባሉት ናቸው ንግግር ያደረጉት። ይሁንና በዚህ መድረክ ላይ መታደም በራሱ የአዲስ አበባን ሕዝብ እንባ እንደመጠጣት የሚቆጠር ነው። አብዛኞቹ አርቲስቶች የአዲስ አበባ ልጆች ናቸው። አዲስ አበባ ተወልደው ያደጉ ናቸው። ፒያሳ ላይ ብዙ ትዝታ ያላቸው ናቸው። ካሳንቺስ ላይ ብዙ ትዝታ ያላቸው ናቸው እና እነዛ ትዝታዎቻቸውን ጠራርጎ ካጠፉ አገዛዝ ጋር በአንድ አዳራሽ ተቀምጠው ዛሬ ሳሩ እንዴት እንደሚያምር፣ አበባው እንዴት እንደሚያምር፣ ውሃው እንዴት ወደ ሰማይ እንደሚንፏለን አዳነች አቤቤ ስታስጎበኛቸው በጣም ይዘገንናል። የሆነ ሆኖ እንደምታዩት እነ ጥላሁን አልፍነህ መነጽራቸውን ገርግደው ከፊት ተሰልፈዋል። ልክ እንደነ አርቲስት ደበበ እሸቱ፣ እነ ነቢዩ ባዬ፣ እንደ አቤል ሙልጌታ፣ እነ ደበሽ ተመስገን። ደበሽ ማለት ይሄ ነው የመስቀል አደባባይ ላይ ተገኝቶ እሱም የፕሮስፐሪቲ ጎስፔል አማኝ መሆኑን የእነ አብይ ካምፕ ውስጥ የሚገኝ መሆኑን ይፋ አድርጓል። እነ አርቲስት ማስተዋል፣ እነ አርቲስት አረጋወይን፣ አርቲስት ታምሮ ብርሃኑ
እና አርቲስት ታምሩ ብርሃኑማ ዶክመንታሪ ሁሉ ሰርተዋል ጅማ ሂደው። እንደዚህ ነው መንግስት ማለት እንደዚህ ነው። አዲስ አበባን ብቻ ያሳመረ መስሎን ነበር፣ ለካ ጅማንም የተዋበች ከተማ አድርጓታል እያለ ሲበሸከት ነበረ። እና ልክ እንደነሱ ሁሉ እነ ጥላሁን እልፍነህም እድሜያቸውን በሱስ የጨረሱ ኮሜዲያንን እያሉ አንድም ቀን አስቀው የማያውቁ አርቲስቶች አሁን ላይ ከአገዛዙ ጎን መሰለፋቸውን በሚገልጽ መልኩ ከፊት ተሰልፈው ታይተዋል። ሞክሾው ጥላሁን ጉግሳ የቤቶች ድራማ አዘጋጅ በቤቶች ድራማ ላይ የብልጽግናን አስተምሮ እያስተላለፈ ነው አሉ። በነገራችን ላይ ቤቶች ድራማ ድሮ እንኳ ኢትዮጵያኖች በሚከታተልበት ሰዓት ላይ ማታ ላይ መጥቶ ቤቶች በማለት ሲጮህ ቤቴን ጥዬ ብር ብሎ መጥፋት ያምረኛል ማለት ድምፁን ከመቅላቴ የተነሳ ትወናውን ከመቅላቴ የተነሳ እና ጥላሁን ጉግሳ አሁን ላይ ያንንም ኮንቴንት አጠናክሮ መቀጠል አልፈለገም። ለዚህ ምክንያቱ ደግሞ አንደኛ ጥላሁን ጉግሳ የፕሮስፔሪቲ ጎስፔል አማኝ ነው። ሁለተኛ ከአብይ ዘር የተገኘ ነው እና ልክ እንደ ሌሎች ታዋቂ ሰዎች ሁሉ ይሄኛው አገዛዝ ከወያኔ የባሰ ቢሆንም ግን ከእኔ ዘር የተመዘዘ አረመኔ ስለሆነ በቃ ኢትዮጵያ ላይ ተንሰራፍቶ ይቀመጥ ይዝረፍ ብለው ከወሰኑ አርቲስቶች መካከል አንዱ በመሆኑ የተነሳ አሁን በቤቶች ድራማ የአብይ አህመድን ስብከት እየለፈለፈ ነው ይላል የደረሰ መረጃ። ከቅርብ ጊዜ ወዲህ በቤቶች ድራማ የሚቀርቡ የአብይን አጀንዳ የሚያስተዋውቁ፣ የብልጽግናን ልማት የሚያደንቁ፣ የወንዝ ዳርቻ ፕሮጀክት እንዲቀጥል ግፊት የሚያደርጉ፣ ጥጋብን ፕሮሞት የሚያደርጉ እና ቤቶች ድራማን እንዳጠቃላይ አብይ አህመድ ስፖንሰር እያደረገው እንዳለ የሚገልጽ መረጃ ለጠለስ ሚዲያ ደርሷል። ቤቶች ድራማ ስፖንሰር የሚደረገው በአብይ አህመድ ነው። ከዛ ስክሪፕቱ ተጽፎ ይሰጠዋል። ስክሪፕቱ ባይሆን እንኳ በእነዚህ ነገሮች ላይ ብትሰራ ቀረጻህን እዚህ ቦታ ላይ ብታደርግ ተብሎ ይሰጠዋል። እና አብይ አህመድ ስፖንሰር ካደረገው ጊዜ አንስቶ ጥላሁን ጉግሳ የአብይን አጀንዳ የሚያስተዋውቁ፣ የብልጽግናን ልማት የሚያደንቁ፣ የወንዝ ዳርቻ ፕሮጀክት እንዲቀጥል ግፊት የሚያደርጉ እና ኢትዮጵያ እየበለጸገች ነው የሚሉ ስክሪፕቶችን በቤቶች ድራማ በኩል እያስተላለፈ ይገኛል ይላል የደረሰ መረጃ። ቀን ይገለባበጣል። ህዝብ ቢደህይም መከራውን ቢበላም ህዝብ ተሻጋሪ ነው። ስርዓቶች ግን ያልፋሉ፣ ይወድቃሉ። እና እነዚህ አርቲስቶች በእርግጠኝነት የምነግራችሁ ነገር ዛሬም የሚያደርጉት ነገር ነገ አንገታቸውን ይደፋሉ። እኔም ስማቸውን መዘርዘር ያስፈለገኝ በዚህ ፕሮግራም ላይ መስራት ያስፈለገኝ ስማቸውን መጥቀስ ያስፈለገኝ ለታሪክ ይሆን ዘንድ ነው። ዛሬ እንደውም ስማቸው መነሳቱ በብልጽግና ዘንድ ሰፊ ቦታ ያሰጣቸዋል። እኛ እኮ ስማችን እየተብጠለጠለ ነው፣ የምንፈልገውን ያህል ደግሞ ድጋፍ እያገኘን አይደለም በማለት ከአገዛዙ ጥቅማቸውን የሚጠይቁበት እድል እንደሚፈጥርላቸው ጠፍቶን አይደለም። ይሁንና ግን እነ ጥላሁን እልፍነህ፣ እነ ጥላሁን ጉግሳ፣ እነ አርቲስት አበበ እሸቱ ይኸው ስንት ጊዜ በኦክሲጅን ላይ ነው ያለው። ግን ለዚች ህይወት ለዚች ከንቱ ህይወት ትናንት ስንት ነገር ሲናገር ነበር። ስንት ነገር አብይ አህመድ አረቂ ጠጪ አረቂ ቤት ሆኖ በሚጽፈው እንትን መንግስታችን የሚነቀንቀ የለም እያለ ሁሉ መድረክ ላይ ወጥቶ ሲናገር ነበር። ከዚህ ጋር በተያያዘ ዳንኤል ክብረት ተደበደበ የሚል መረጃ ወጥቷል። ሪፑብሊክ ጋርድ ቤተ መንግስቱ ሲደበድቡት የሚያሳይ ተንቀሳቃሽ ምስል ወጥቷል የሚል መረጃ ይቻለው። በእርግጥ ተንቀሳቃሽ ምስሉን አላየውም፣ ግን የዳንኤል ክብረትን መጨረሻ መጣል መሆኑ አይቀርም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አብይ በሚፈልገው መልኩ እነ ሳዊሮስን አስርጎ በማስገባት ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለፕሮስፔሪቲ ጎስፔል አሳልፎ ሰጥቷታል እና አገልግሎቱን ሲጨርስ ግን አብይ አህመድ አሽቀንጥሮ እንደሚጥለው ጥርጥር የለውም። ደበበ እሸቱ የዋላ አስተማሚ ሆስፒታል ገብቶ አሁንም ድረስ በኦክሲጅን ነው ያለው። እነ ነቢዩ ባዬ ደግሞ አዲስ ድራማ ሁሉ ይዘው ለመምጣት እያስተዋወቁ ይገኛሉ። ቤቶች ድራማን የሚያግዝ ማለት ነው። እነ ደበሽ ተመስገን እና አርቲስት ማስተዋል ሹመት የተሰጣቸው አርቲስት አረጋወይን፣ አርቲስት ታምሩ ብርሃኑ እጅግ በጣም በቅርብ ጊዜ ውስጥ የብልጽግና እድሜ ረዥም ስለማይሆን እነሱ አንገታቸውን የሚደፉበት የኢትዮጵያ ሕዝብ ደግሞ አንገቱን ቀና አድርጎ የሚራመድበት ቀን በጣም በቅርቡ መከሰቱ አይቀርም እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች አበረታቱ እላለሁ። አመሰግናለሁ።